ለአንዴና ለመጨረሻ ጊዜ እንገላገላታለን። ወይዘሮ አልማዝም በትክክል ምን? አባዬ እሷን ዝም በላት እሺ፣ የትም አትሄድም፣ እዚህ ነው የምታድር። ነገርኩህ አንተ ልጅ ሰው ነገርኩህ። በኋላ አንቺ ፊት አንሺ መታየት ስለማልፈልግ እዚህ ቤት የገባሁት ለበቀል። ለበቀል? አዎ ለበቀል። እንዴ ቢኒ? ደህና ነኝ። ደህና ነኝ። እርግጠኛ ነህ? ግን እኮ አትመስልም። ልቤማ ደህና አይደለም። እሺ በቃ ና ቁጭ በል፣ ሁሉም ነገር ትነግረኛለህ። ና ቁጭ በል። እሺ ቁጭ በል። እንደዚህ ሆነ ከባክ ታስቸግር። ልብሽን አሞሽ ያውቃል? አዎ በደንብ። ስንቴ? 2። እኔ ግን ሁሌ እንዳመመኝ። እንዴት ነው ሁሌ ሊያመም የሚችለው? ማኪ ሳገኛት ግን ይሻለኛል። ማኪ አትበል። እሷ የራስ ጉዳይ ብላ ታኝታለች። እወዳታለሁ። እሱን ተውና፣ ቆይ ለምንድን ነው ሁሌ የሚከፋክ? አባት አለሽ? ታውቀው የለ? ታድለሽ። እኔ ግን የለኝ። ዲቃላ ስለመጣሁሽ ግን ይቅርታ። እሺ ግን ትቀጣል። ምን ልቀጣ? ሳሚ እዚህ ምን ትሰራለሽ? እናንተ ልጠይቃችሁ እንጂ ምን እያደረጋችሁ ነበር? ምን አገባሽ? እንዴ ምን ጥያቄ ነው የምጠይቂኝ? አይተሽም እንደ ቢኒያም ያለበት ሁኔታ? ልዕልት፣ ያየሁትን ነገር ማመን እያቃተኝ ነው። አንቺ ምን አየሽ? እኔ ያለው ብዙ ነገር አየሁ። ልዕልት፣ ምንድን ነው ያየሁት ነገር? ምን እያልሽ ነው ማኪ? ግራ አታጋቢ። ማለት ልትሳሳሙ? ምንድን ነው ያልሽው? መድገም አልፈልግም። ልዕልት፣ የተናገርኩትን ሰምተሽኛል። እኔን ከአንቺ አልጠብቅም ማኪ። ግን እኮ በቃሽ ማኪ። እኔ እኮ እህትማማቾች የሆነ መስሎኝ ነበር። ቆይ እንዴት እንደዚህ ትይኛለሽ? እኔ አጠገብ እንደዚህ ሆናችሁ ሳያችሁ ታዲያ እሱን አልካድኩም። ግን ደግሞ እንደዚህ ሰክሮ ሲመጣ ደገፍኩት። ከዛ ስላንቺ እየመከርኩት ነበር አይደለ? እንደ ቢኒ አይደለም? ቢኒ ማኪ በፍጹም ልክ አይደለች። አይደለም እኮ አይን ውስጥ የሆነ ነገር ገብቶበት ላውጣለት እየሞከርኩ ነበር። አይኖስ ደግሞ ምን ገባ? የፈለግሽውን የማመን የአንቺ ፋንታ ነው ማኪ። ግን አንድም ቀን እንደዚህ ታስቢያለሽ ብዬ አስቤ አላውቅም ነበር። ተናዳጅ እንጂ ባለጌ ሴት አይደለም። እሺ አሁን ከዚህ እወጣልሻለሁ። ቆይ ልዕልት፣ ሌላ ይቅርሽ የምትሰርቢኝ ስድባለሽ? ይቅርታ አድርጊልኝ በቃ ልዕልት፣ በእናትሽ። የተናገርሽውን ያሰብሽው ነገር ግን ታውቆሻል? ልዕልት፣ ግራ ገብቶኛል። ከቢኒያም ጋር ያለሁበትን ነገር ታውቂያለሽ። በሱ ተናድጄ ሳልጨርስ እንደዚህ ተቀራርባችሁ ሳያችሁ ምን ማድረግ ነበረብኝ? ለአንዴና ለመጨረሻ ጊዜ ልንገርሽ፣ አንቺ እህቴ ነሽ፣ እሱም ደግሞ እንደዛው እንጂ ባለጌ ሴት አይደለም። እሺ በቃ ይቅርታ።
ቆሞ መሄድ የሚችል አይመስለኝም። እንደዚህ ሆኖ አይቻል አቅም በጣም አዝኖብኛል ማለት ነው። እሱን ጠዋት ታወራላችሁ። አሁን አስገባው በቃ። ቃሉን አጥፎ የሚቀር መስሎኝ በጣም አዝኜ ነበር። እንዴት እንድጠብቂው ሳላ ለማለት አንዴ ቆይ። እንኳን ደህና መጣባኝ። እንኳን ደህና ቆየሽኝ ማኪ ልጄ። ግባ። እንዴ አባዬ ልልት ሰርፕራይዝ ስለሆነ ነው ያልነገርኩሽ። እንዴ ምን ነው ደስ አላለሽም እንዴ? ኧረ ደስ ብሎኛል፣ በጣም ደስ ብሎኛል። ወይኔ ልጅ ምን ሆኖ ነው? ተረጋጋ አባዬ፣ ትንሽ ጠጥቶ ነው። አንቺ የሚተኛበትን አስተካኪ፣ እኔና አባዬ ደግሞ ይዘን እንመጣለን። እሺ ሁሉም ነገር አዘጋጅቻለሁ። ማስገባት እንችላለን። እሺ አንተናከሽ ቀስ በል ቀስ በል። ቋራ እስከ መቼ ነው እንደዚህ የምኖረው? መነጋገርማ አለብን። እስከ መቼ ነው እንደዚህ የምኖረው? እንጂ ቆይ እዛም እንዴ እና አባዬ እንዴት ነህ? ደህና ነኝ እኔ ልጅ። እማዬ እየደወለች ነው ይመስለኛል። አንተን ፈልጋ። በቃ አንሽላት፣ እኔ ውስጥ ልግባ። ቢኒጋ አያደል በአንተ ምክንያት ምን ይጎል ውስጥ እንደገባው አንድ ቀን ይበላሽና አንላቀቃትም። እሺ አሁን አንሽላት፣ ተጨንቃ ይሆናል። ሄሎ እማዬ። ደህና ዋልሽ ልጄ? እኔን ተይኝና ለምን እንደደወልሽ ተናገሪ። አባትሽ? አባቴን ፈልገሽ ከሆነ እዚህ ነው። ምን ፈልጎ እንደሆነ አላውቅም፣ ግን ማኪ ስርስር እያለ ነው። ጥሩ። እኔ ብቻ ነኝ ለካ እዚህ ጉራንጉር ውስጥ ያለሁት። እማዬ አሁን ምን ፈልገሽ እንደደወልሽ ተናገሪ። በቃ ተመልሶልኛል። ደህና አደሩ። አንቺና አባትሽ ጥሩ ቦታ አይደል? እኔ ብቻ እዚህ ጉራንጉር ውስጥ። ሄሎ ሸዋንግዛ፣ አሁኑኑ ቤት ናልኝ። መነጋገር አለብኝ። እፈልግሃለሁ። አዎ አሁን ለማን ብዬ ነው ጥሩ የምሆነው? ምን አለ እንደ በፊቱ ብታይ። ሁሉንም ነገር እኮ ከእኔ መረዳት ትችል ነበር። ቤኒ አንድ ነገር ልንገርህ፣ በጣም ነው የማፈቅርህ። በህይወቴ ብዙ ነገር ያጣው ሴት ነኝ። አንተ ግን በፍጹም ማጣት አልፈልግም። በፍጹም
አባዬ ጥያቄ ጠፋ አይደል? እንኳን ጠፋሽ። አባቴን አይቼ መጥገብ አልቻልኩም ነበር። ይገባኛል፣ ግን አሁን ላስቸግርሽ ነው። ምን ማኪ? የፈለግሽውን መጠየቅ ትችያለሽ። ለአንቺ ተቸግሬ አላውቅም። የፈለግሽውን ጠይቂ። እኔና አባቴ ለትንሽ ደቂቃ ብቻችንን እንተኛለሽ? እንዴ ማለት? ቆይ ከኔ የምትደብቁት ሚስጥር አለ እንዴ? አንዳንድ ሊኖር ይችላል፣ ግን ይህንን የማትሰሚው ለጊዜው ነው። እሺ ካላመናችሁ ምን ይደረጋል? ሰሞኑን ምን እንዳይሽብኝ አላውቅም። አላምን ብለሽኛል። ውይ ልዕልት፣ ኧረ እንደዛ አይደለም። ከፈለሽ ደግሞ መቀመጥ ትችያለሽ። ስቀልድሽ ነው። እንደፈለጋችሁ መውራት ትችላላችሁ። ያው ልክ እንደ አባትና ልጅ አይደለም። መጥቻለሁ አለቃ። በእርግጥ እሷ የጠራችን ልታናግረኝ፣ እኛ ግን ለስራችን እንሄዳለን። አልገባኝም አለቃ። ለአንዴና ለመጨረሻ ጊዜ እንገላገላታል። ወይዘሮ አልማዝም? በትክክል በለ። ወደ መኪናው ነው ሮቤል። ወይ አለቃ። እንሂድና አባዬ ስለመጣ ደስ ብሎኛል። ቃል አስገብተሽ እንዴት ይቀራል? እኔ የምልሽ ልጄ፣ ፊትሽ ምንድን ነው እንደዚህ የከፋው? አዎ ከፍቶኛል። ምን ሆነሽ ነው? የቢኒ ነገር በጣም እያሳሰበኝ ነው። በጣም ተቀይሯል እና ምንም ደህና አይደለም። ልብሽን መኙ እሺ። ከፈለግሽ ደግሞ እኔ ያናግረዋለሁ። አረ ችግር የለውም። ጠዋት ደህና ሲሆን እናውራና እንፈተዋለን። እና ለምን ነበር የፈለግሽኝ? እኔ ልጅ አባዬ፣ ይሄ ላንተ ነው። ምንድን ነው? ያው ብዙም ባይሆን ግን ለጊዜው ይሆናል። ይህን ከአንቺ መቀበል አልችልም። እንዴ አባዬ ምን እያልክ ነው? ያለበትን ችግር እኮ አውቃለሁ። በዛ ላይ ደግሞ ልጄ ነሽ ትለኛለህ እንዴ? እሱማ ልጄ ነሽ እኮ። እንደዛ ከሆነ ተቀበለኛ። ግን ከየት ነው የመጣሽው? ያላችሁበት ሁኔታ እያወኩኝ አለኝ። አባዬ አለቃ። ምንድን ነው? ተናገር። የምር ልናደርገው ነው? ምን እንደዚህ ያስደነገጠ? እንደዚህ ስናደርግ የመጀመሪያችን አይደለም። እሱማ አዎ፣ ግን ባለቤቷ ካለ ወይም ልዕልት። አታስብ፣ ማንም የለም። ልጅ ሮቤ። አቤት አለቃ። ምንድን ነው እንደዚህ በሀሳብ መብሰልሰል? አይ ምንም። እንዴ ይሄ ደግሞ ጅል ይሳል እንዴ ነው? ሮቤል እና ቤት ብቻዋን ነች? አዎ ማንም የለም። እንዴ ለኔ ደውሎ ከማን ጋር ነው የሚያወራው? ሄሎ ሮቤል። ቆይ አለቃ፣ ወይዘሮ አልማዝን በምንድን ነው የምናስወግዳት? ምን? ቆይ ዛሬ ጥያቄ ያበዛው ምንድን ነው? ወይስ? ኧረ ያው ያለውን ነገር አውቄ እንድዘጋጅ ብዬ ነው። ማስወገድ ነው። ሌላ ምንድን ነው የተለየ ነገር? እሺ አለቃ። ልዕልት ደህና ነሽ? ደህና ነኝ። ሳጨርሱ መጣሁ አይደል? እኛ ጨርሰናል። አንቺ ግን ደህና ነሽ? እኔ ደህና ነኝ። ወዲያ ስል እኮ ነው ያልተረጋጋሁት። እንዴ አባዬ አይመሽብህም እንዴ? ለምን አትሄድም? ምን እያልሽ ነው ልዕልት? አሁን እኮ መሽቷል። እና ማየትም አይሄድም። ያው ታውቂ የለ እማዬ ማለት አልማዝ። እረዳሻለሁ ልዕልት፣ እማዬ ብለሽ ጥረት። ብቻ ማኪ ብቻዋን ከምታድር አባዬ ቢሄድ አይሻልም?
አባዬ በቃ ውጣ። እንዴ ምን ሆነሻል እህት? አባዬ እሷን ዝም በላት እሺ። የትም አትሄድም፣ እዚህ ነው የምታድር። እሺ ማኪ፣ የትም አልሄድም። አባዬ በቃ አባዬ፣ እኔ የሚለበስ ነገር ላምጣልህ። አባዬ ምን እያደረግህ ነው? ምን ላድርግ ደግሞ? ምን ችግር አለ? ችግሩማ አንተ ወደ አልጋ ስትሄድ ውዷ ሚስትህ ወደ ሞት እየሄደች ነው። ምን? የምን ሞት? አሁን በዚህ ሰዓት ሸዋን ጊዜ ወደ ቤት እየሄደ እንዴ? ለምን? አላውቅም። አሁን ማውቀው ነገር ቢኖር ብቻዋን ካገኛት እንደሚገላት ነው። ቻው ቻው ማኪ፣ ይቅርታ። ቻው ቻው። መሄድ አለ፣ መድረስ አለብኝ። እንዴ አባዬ በዚህ ማታ ወዴት እየሄደ ነው? ይመስለኛል ሀሳቡን ቀይሯል። እንዴ በጣም ግራ እያጋባችሁኝ ነው እውነት። አባዬ እኮ እንደዚህ ነው፣ ያው ታውቂ የለ። በቃ ቁጭ ብለን እናውራ። ምን እየፈለግ? ሰው እንዳላየን እያረጋግጡ። አሁን እንሂድ እንግባ። እሺ ግባ። አላረፈርኩም ብዬ ተስፋ አደርጋለሁ። ዋናው አለመቅረትህ ነው ሸዋንግዛ። በይ በዚህ ሌሊት ለምን እንደጠራሽኝ ንገር። ብቻችንን መሆን እንችላለን። ልጅ ሮቤል አንዴ ውጣ። እና ይሄ ጥሩ ሁኔታ ላይ ነሽ። አትቀልድ ሸዋንግዛ። ያንን ሁሉ ኃጢአትና ወንጀል የሰራሁት ለዚህ አይነት ኑሮ አይደለም። ጥፋቱ ያንቺ ነው። ያ ፈዛዛ ባልሽና መርዝ ልጅሽ ነች ለዚህ ነገር የዳረጉሽ። ስለ እነሱ እንድታወራኝ አይደለም የጠራው። ተናገሪ። ከዚህ ቤት አውጣኝ፣ የተሻለ ኑሮ ስጠኝ እያልኩ ነው። ለምን ሲባል ይሄን የማደርገው? ወዳጅነታችን ከበቃ እኮ ቆየ። ልክ ነህ፣ ወዳጅነታችን አብቅቷል። ግን አሁን ጥሩ ጠላቶች ሆነናል። ደግሞ ታውቃለህ፣ ጠላትን በደንብ መንከባከብ አለብህ። ምክንያቱም ላጥፋ ካለ እንዴት ማጥፋት እንዳለበት ስለሚያውቅ። ስለዚህ እያስፈራራሽኝ ነው? አትሳሳት፣ እያስጠነቀቅኩ ነው። በምን እንደምታጠፊ ላውቅ እችላለሁ? አስበው እስቲ ማኬ እናቷን ገዳይ ስታውቅ፣ እያውም ከማስረጃ ጋር። ገባኝ። ስለዚህ ተስማማን ማለት ነው። አዎ። እንዴታ! የድሮ ወዳጄ ነሽ፣ እንዴት ትጠፊኛለሽ? አንዲት ትንሽዬ ስጦታ አምጥቼልሻለሁ። ልጅ ሮቤል ግባ። አቤት አለቃ፣ ጠራኸኝ? በል ስጣት። ምን እያደረክ ነው? ይቆጭሃል፣ በኋላ ይቆጭሃል። ሸዋንግዛ ይቆጭሃል። ነገርኩህ። ያውም ዘገየው። ይቆጭሃል ብዬሃለሁ። በኋላ ነገርኩህ። አንተ ልጅ ተው፣ ነገርኩህ። በኋላ አለቃ ሰውዬ ሁሉም ነገር አለቀ። እድል ሰተናት ነበር። በድሉ መጠቀም አልቻለች። ምንም ማረጋች። እንሂድ። እሺ አለቃ። ክፈትለት።
አንተ አውሬ እዚህ ምን ትሰራለህ? ኪዳኔ የሰማሁት እውነት አይደለም አይደል? ሻውን ግዛው የምትሳሳለት ልጅ በእጄ እንደሆነች እንዳትረሳ። አፍህን ዝጋ። ወይኔ ባለቤት ሮቤል፣ ይህ ሰውዬ እንዴት ሊያገኘን ቻለ? አላውቅም አለቃ። ለልጁ ስል አፉን ይዘጋል ብለን ተስፋ እናደርጋለን። አሁን በል ከዚህ እንሂድ። ልዕልት እየሰማሽኝ ነው ወይ? ጠራሽኝ? አዎ፣ ግን እየሰማሽኝ አልነበረም። ቆይ ቅድም በተናገርኩት ነገር ይሄን ያክል ተቀይመሽኛል እንዴ? አይ እሱ ረስቼዋለሁ። አሁን ያሳሰበኝ አንቺና የቢኒ ጉዳይ። ግን የሚያዳምጠኝ ይመስልሻል? አይመስለኝም። ምን ማለቴ ለጊዜው ዝም በይውና ከዛ ታወራለሽ። እሺ በቃ ወደ ውስጥ ልኩ። አባዬ ስልኩን አንሳው፣ እባክህን አንሳው በእናትህ። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ሮቤል፣ ምንድን ነው የተፈጠረው? አባዬ ስልኩን እያነሳልኝ አይደለም። ቆይ ምንድን ነው የተፈጠረው? ሁሉንም ነገር ጠዋት ሄደሽ ታይዋለሽ። ሁሉም ነገር ሄደሽ ታይዋለሽ ማለት ምን ማለት ነው? ሄሎ ሮቤል ማኪ፣ ቆይ ግን ለምን አልቻልኩም ነበር። ምኑን ያልቻልከው? ደግሞ ሁሉም ሰው ያውቃል አይደለ? ቆይ ለምንድን ነው እኔ ዋሻኝ? ስለምወድሽ ነው። ስለምትወደኝ የደበከኝ? ቆይ ይሄን ያክል ይሄን ነገር የማምን ይመስላል እንዴ? አንቺ ፊት አንሺ መታየት ስለማልፈልግ እዚህ ቤት የገባሁት ለበቀል። ለበቀል? አዎ ለበቀል። ልጅነቴን የወሰደብኝን ሰው ለመበቀል ነበረ ቤታቸው የገባሁት። ግን በቃ አልቻልኩም። አንቺ ሁሉንም ነገር አስረሳሽ። በቀለኝ ነው። አባቴ ልትበቀል? በዚህ መንገድ ባታውቂ ደስ ይለኝ ነበር። አባትሽ ለአንቺም ጥሩ ሰው አይደለም። ስለ አባቴ ክፉ ነገር እያወራሁ ሽትን ለመደበቅ አትሞክር እሺ? ስለነበረን ጊዜ በጣም አድርጌ አመሰግናለሁ። ድጋሚ መተውን አልችልም። በጣም ታምሜያለሁ። ልቀቀኝ ቢኒያው። ማኪ ጥለሽኝ አትሂጂ እባክሽ። ማኪ እባክሽ፣ ማኪ እባክሽ ጥለሽኝ አትሂጂ። ማኪ ሌሊቱን ሙሉ እዚህ ነው ያደርሽው። ስጠጣ አይተሽኝ አታውቂም አይደለም? ሰሞኑ በጣም ግራ ገብቶኛል። በጣም ተጨናንቄያለሁ። ለዛ ነው ተጨንቄ ያስጨነኩሽ። እየተናደድኩት ስለዋሽሽኝ ነው ማኪ። ፈርተሽ ታውቂያለሽ?
የሴት ፍርሃት ሳይሆን የወንድ ፍርሃት፣ መናገር የማይቻል እንዲህ ነው የማይባል ፍርሃት። በቃ ምን ልበልሽ ማኪ፣ ልቤ ላይ ያለ ያ ፍርሃት። ግን ደግሞ በዚሁ ልቤን ያፈቀርኩሽ ማኪ። እስከ ዛሬ መኖረው የግድ ስለማስፈልግሽ ነበር። አሁን ግን በፍቅር ነው እየኖርክ ያለ። ተነስተሻል እንዴ? ሁሉንም ነገር ሰምቻለሁ። አይተኛሽ መስሎኝ ነበር። በቃ ሁለተኛበት። ቢኒ፣ እኔም አፈቅራለሁ። ግን አዎ ቢኒ፣ ቆይ ላስረዳ። እኔ ሰው ሲጎዳ ማየት አልፈልግም። አባዬን ማለቴ ኪዳኔን ጥሩ ቦታ አላገኘሁትም ነበር። በጣም አሳዘነኝ። ገንዘብ በደንብ ያስፈልገው ነበር። ደስ ሳይለኝ ነው ወላጅ አባቴን ያገኘሁት። የኔ እርግብ ይቅርታ። ቢኒ፣ አፈቅራለሁ። ጥለሽኝ አትሄጂም? ምንም ብታደርግ ምንም ብትሆን ጥዬ አልሄድም። ይሄ ደግሞ ቃሌ ነው። አባዬ ቆይ ለምንድን ነው እስካሁን ያልደወለው? ቆይ ማንም ለምንድን ነው ምንም እያለኝ ያለው ነው? ቆይ የተባለው ነገር በሙሉ እውነት ከሆነ ምንድን ነው የማደርገው? እኔ አልችለውም። ቆይ ያቺ ሰይጣን የት ሄዳ ነው? ደህና አደርሽ ማለት ደህና አደራችሁ? አድረናል። እንዴት አደርሽ? አዎ አየሁ እኮ ሰላም ኳኳ ድምጻችሁን ሰምቼ ከፈትኩባችሁ። ልዕልት፣ አልጠበቅሽም አይደለ? ከትናንቱ በኋላ እሱማ መታረቃችሁ ጋር አይቀርም ነበር፣ ግን እንደዚህ ባንዴ አልጠበቅኩም። ማኪ እንዴት አንጀት እንደምበላ ታውቂያለሽ ልዕልቴ? አውቃለሁ። ኧረ እባክህ። እሺ በቃ ደህና ዋል። ቆይቼ ሰይጣን ምን ብላ ሳመን? የእናቴን ጉዳይ ጨርስና መለስልሻለሁ። ቢኒ፣ በእናትህ ልቀቀኝ ትጥለኛለህ። ልቀቀኝ እያልኩ እኮ ነው። አንድ ነገር ታደርገኝና ግን አልለቅም። እሺ ኧረ እባክሽ ምን ታደርጊያለሽ? ዘላለም አግብቼ ነው የምኖረው። ኧረ እንደዛ ከሆነ በቃ አልለቅሽማ። ቢኒ፣ በእናትህ የምሬን ነው። እሺ በአባትህ እንደዚህ ሆነ ስላየሁህ ደስ ብሎኛል። ደስተኛ ሆነ ካየሁህ እኮ በጣም ቆይቼ ነበር። አፈቅርሻለሁ። ማን የደወለው? መታወቂያ እንዳናግረኝ። ማን የደወለው? ማኪ ቢኒ፣ እንዳትከተኝ። ምን ሰምተሽኛል? እንዳትከተኝ። ይሄ ልጅ ቆይ ምን እየሆነ ነው? ከደቂቃዎች በፊት እንደሚያፈቅረኝና ከኔ ውጭ መኖር እንደማይችል እየነገረኝ አልነበረ እንዴ? አሁን ደግሞ እንዳትከተኝ። ሮቤል ልጅ ሮቤል
ለምንድን ነው እስካሁን ምንም ያልሰማህ? ሰዓቱ እኮ ሄደ። ማታ ኪዳኔ አይን ላይን ተያይታ ወይም ያቺ ቁራጭ ልዕልት መታ መጮህ ነበረ። ኪዳኔ መጥቶ ሊዝት ወይም ሊያስፈራራ ይችል ነው፣ ግን ምንም የለም። እማዬ